በክሬምሊን ቤተመንግስት ለረጅም ሰዓታት የተካሄደው ውይይት የሩሲያ የዩክሬንና የአሜሪካ ዲፕሎማሲያዊ ግንኙነት አዲስ ምዕራፍ ላይ መገኘቱን የሚያሳይ ተደርጎ ተወስዷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተባበሩት አረብ ኤምሬትስ በሚካሄደው የመጀመሪያው የሶስትዮሽ የሰላም ንግግር ዋዜማ ላይ ከዶናልድ ትራምፕ መልእክተኞች ጋር ያደረጉት ይህ ውይይት በክሬምሊን በኩል ግልጽና ገንቢ ተብሎ ተገልጿል። ውይይቱ ለ4 ሰዓታት የቆየ ሲሆን ይህም የሩሲያ የዩክሬንና የአሜሪካ ተደራዳሪዎች በአቡዳቢ ለመጀመሪያ ጊዜ ከመገናኘታቸው በፊት የጉዳዩን ክብደት በግልጽ ያሳየ ክስተት ሆኖ ተመዝግቧል። ፑቲን ለትራምፕ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር እንዲሁም በትራምፕ አዲስ ለተሾሙት ከፍተኛ አማካሪ ጆሽ ግሩምባን በሰጡት ማብራሪያ የግዛት ጉዳይ ሳይፈታ ምንም አይነት የረዥም ጊዜ መፍትሄ ሊጠበቅ እንደማይችል በማረጋገጥ የሞስኮን የማይናወጥ አቋም አንጸባርቀዋል። ይህም ዩክሬን በሩሲያ ከተያዙ አካባቢዎች ወታደሮቿን እንድታስወጣ ሞስኮ የምታቀርበውን ጥያቄ በድጋሚ ያረጋገጠ ሆኗል። በተለይም ዩክሬን አሁንም በቁጥጥሯ ስር ያለውን 25 በመቶውን የዶኔስክን ግዛት እንድታስረክብ የሚጠይቀውን የሞስኮን ፍላጎት ያካትታል። የክሬምሊን ረዳት ዩሪ ኡሻኮቭ እንደገለጹት ባለፈው ዓመት በአላስካ በነበረው የትራምፕና ፑቲን ስብሰባ በተስማሙት መሰረት የክልል ጉዳዮች ሳይፈቱ ለማንኛውም ዘላቂ ሰላም ስምምነት ሊኖር አይችልም ብለዋል። ይህ ካልተሳካ ደግሞ ሩሲያ ልዩ ወታደራዊ ዘመቻ ስትል በምትጠራው እርምጃዋ ዓላማዋን እንደምታስተገብርና ይህም በተለይም የሩሲያ ጦር ስትራቴጂካዊ በላይነትን በያዘበት የጦር ሜዳ ላይ ተግባራዊ እንደሚሆን ኡሻኮቭ አጽንኦት ሰጥተዋል። በሌላ በኩል በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ንግግር ያደረጉት ቮሎዲሚር ዜሌንስኪ የአውሮፓ አጋሮቻቸው በሩሲያ ላይ እርምጃ ለመውሰድ ያላቸውን ቁርጠኝነት በማጣታቸው ክፉኛ ወቅሰዋቸዋል። ዜሌንስኪ አውሮፓ ስለ መጪው ጊዜ መወያየት ትፈልጋለች፣ ነገር ግን በሩሲያ ላይ እርምጃ ከመውሰድ ትቆጠባለች ሲሉ ገልጸዋል። ኪየቭ በተደጋጋሚ በሚከሰት መጥፎ ክስተት ውስጥ እንደምትገኝ በመግለጽ የተሰማቸውን ጥልቅ ብስጭት አሳይተዋል። የአውሮፓ መሪዎች ለዩክሬን በሚያደርጉት ድጋፍ ላይ ከፍተኛ ትችት የሰነዘሩት ፕሬዝዳንቱ ባለፈው ዓመት በተመሳሳይ መድረክ ላይ አውሮፓ ራሷን እንዴት መከላከል እንዳለባት ማወቅ አለባት በሚሉ ቃላት ንግግራቸውን ማጠቃለላቸውን አስታውሰዋል። 1 ዓመት ካለፈ በኋላም ምንም የተለወጠ ነገር አለመኖሩን በተበሳጨ ድምፅ ገልጸዋል። የአውሮፓ አጋሮቻቸው በወሬ እንጂ በተግባር የሉም በማለትም ከሰዋል። ይሁን እንጂ የዩክሬኑ ፕሬዝዳንት በዳቮስ በሰጡት አስተያየት ኪየቭ፣ ሞስኮና አሜሪካ የመጀመሪያውን የሶስትዮሽ የሰላም ንግግር በተባበሩት አረብ ኤምሬትስ እንደሚያካሂዱ በማብሰር ዲፕሎማሲያዊ መሻሻል መኖሩን ጠቁመዋል። ዶናልድ ትራምፕ ከዜሌንስኪ ጋር ያደረጉትን ስብሰባ በጣም ጥሩ ነበር ሲሉ የገለጹት ሲሆን ቀደም ብሎም የአሜሪካው ፕሬዝዳንት በዩክሬን የሰላም ስምምነት ቅርብ መሆኑን ደግመው ተናግረዋል። ዜሌንስኪ ንግግሩ በቴክኒክ ደረጃ ባሉ ባለስልጣናት ለ2 ቀናት እንደሚካሄድ ገልጸው ሩሲያውያን ለስምምነቱ ዝግጁ መሆን አለባቸው፣ ዩክሬን ብቻ አይደለችም በማለት ጥሪያቸውን አቅርበዋል። ይህ ስብሰባ ጦርነቱን ለማስቆም በ3 ሀገራት መካከል የሚደረግ የመጀመሪያው የሶስትዮሽ ስብሰባ ሲሆን ባለፈው ዓመት በሞስኮና በኪየቭ ልዑካን መካከል የተደረጉ የቀድሞ ንግግሮች በቱርክ አምባሳደርነት ብቻ የተካሄዱ እንደነበሩ ይታወሳል። በአቡዳቢ ለሚካሄደው ንግግር የዩክሬን መንግስት ከፍተኛ ጥንቃቄና ትኩረት የሰጠ ሲሆን በድርድር ቡድኑ ውስጥም ቁልፍ ባለስልጣናትን ሰይሟል። የሀገሪቱ የብሔራዊ ደህንነትና የመከላከያ ምክር ቤት ሰብሳቢ ሩስተም ኡሜሮቭ፣ የዜሌንስኪ ቢሮ ኃላፊ ኪርሎ ቡዳኖቭ እና ተደራዳሪው ዴቪድ አርካሚያ በልዑካን ቡድኑ ውስጥ ተካተዋል። በሩሲያ በኩል ደግሞ በአቡዳቢ የሚገኘው ልዑካን የሩሲያው የጂአርዩ ወታደራዊ የስለላ ድርጅት ዳይሬክተር ጄኔራል ኢጎር ኮስቲዮኮቭ የሚመሩት ሲሆን የኢንቨስትመንት መልእክተኛው ኪሪል ሜትሪቭ ደግሞ በኢኮኖሚ ጉዳዮች ላይ ለመወያየት ከአሜሪካው ስቲቭ ዊትኮፍ ጋር ለብቻቸው ይገናኛሉ ተብሏል። ኡሻኮቭ እንደገለጹት ፑቲን ሩሲያ ለዲፕሎማሲያዊ መፍትሄ ፍላጎት እንዳላት አጽንኦት የሰጡ ቢሆንም የግዛት ጉዳዮች ግን ዋነኛ እንቅፋት ሆኖ መቀጠላቸውን አልሸሸጉም። የአሜሪካው መልእክተኛ ስቲቭ ዊትኮፍ በበኩላቸው በሰላም ንግግሩ ላይ ብዙ መሻሻሎች መኖራቸውን የገለጹ ሲሆን ድርድሩም ወደ አንድ የመጨረሻ ጉዳይ ዝቅ ማለቱን ተናግረዋል። ሁለቱም ወገኖች ይህንን ለመፍታት ከፈለጉ እንፈተዋለን ሲሉ ዊትኮፍ ተናግረዋል። ትራምፕ የሩሲያና የዩክሬን መሪዎች አንድ ላይ ተሰባስበው ስምምነት ላይ መድረስ ካልቻሉ ሞኞች ይሆናሉ ማለታቸውን አስታውሰዋል። ዊትኮፍ ከሞስኮ በኋላ ወደ አቡዳቢ እንደሚያመሩና የሥራ ቡድኖች ወታደራዊ ጉዳዮችን እንዲሁም የኢኮኖሚ ሁኔታዎችን እንደሚሸፍኑ ገልጸዋል። በባለ 20 ነጥቡ የአሜሪካ ዕቅድ አካል አድርገው ዜሌንስኪ ሩሲያም ተመሳሳይ እርምጃ የምትወስድ ከሆነ በዶንባስ የኢኮኖሚ ቀጠና ለመፍጠር ዩክሬን አሁንም በቁጥጥሯ ስር ካለው የዶኔስክ ክልል 25 በመቶ ውስጥ ወታደሮቿን እስከ 40 ኪሎ ሜትር ድረስ ለማስወጣት ሐሳብ አቅርበዋል። የአሜሪካ ዕቅድ በዶንባስ የሚገኘውን የዩክሬን ኢንዱስትሪ
የኢንዱስትሪ እምብርት ከወታደራዊ እንቅስቃሴ ነፃና የኢኮኖሚ ቀጠና እንዲሆን ብሎም ለኪየቭ የደህንነት ዋስትና እንዲሰጥ ነው። ዜሌንስኪ ስለ ወደፊቱ የአሜሪካ የደህንነት ዋስትና ከትራምፕ ጋር ስምምነት ላይ መድረሳቸውን ገልጸው ያለ አሜሪካ ምንም አይነት የደህንነት ዋስትና አይሰራም በማለት የአሜሪካን ወሳኝ ሚና አጥብቀው ተናግረዋል። ምንም እንኳን በብሪታንያና በፈረንሳይ የሚመራው የፈቃደኞች ጥምረት ስምምነቱን ለመቆጣጠር በምድር ላይ ኃይሎቹን ለማሰማራት ቃል ቢገባም የትራምፕ ድጋፍ ግን ለስምምነቱ መሳካት መሰረታዊ መሆኑን ዜሌንስኪ አስረድተዋል። ከዚህ በተጨማሪም ከሩሲያ ጋር ከሚደረገው ጦርነት በኋላ ስላለው የኢኮኖሚ ማገገም ስምምነት ሊጠናቀቅ መሆኑንና ይህም ኪየቭ የምትደግፈው ሐሳብን ለማራመድ ቁልፍ አካል መሆኑን ገልጸዋል። ሆኖም ግን በመጋቢት 2022 በሩሲያ የተያዘው ግዙፉ የዛፖርዥያ የኒኩለር ጣቢያ የወደፊት ቁጥጥር ጉዳይ አሁንም ትልቅ አወዛጋቢ ነጥብ ሆኖ ቀጥሏል። በዲፕሎማሲው ረገድ ንግግሮች ቢቀጥሉም በዩክሬን ምድር ያለው ሁኔታ ግን እጅግ አስቸጋሪ ሆኖ ቀጥሏል። የዩክሬን የኤነርጂ ስርዓት እንደ አውሮፓውያን አቆጣጠር ከህዳር 2022 ወዲህ እጅግ አስቸጋሪውን ቀን እያሳለፈ እንደሚገኝ ተገልጿል። ሩሲያ በኤነርጂ መሰረተ ልማቶች ላይ በምትሰነዝረው ጥቃት ሳቢያ በሚሊዮኖች የሚቆጠሩ ሰዎች ያለ መብራትና ሙቀት እንዲቆዩ ተገደዋል። የሌሊቱ ሙቀት ከዜሮ በታች 10 ዲግሪ ሴልሺየስ በወረደበት በዚህ ወቅት በኪየቭ ብቻ 2600 አፓርታማዎች ያለ ሙቀት መሆናቸውን ከንቲባ ቪታሊ ክሊችኮ ገልጸዋል። ዩክሬን ይህንን ፑቲን ዩክሬናውያንን በቅዝቃዜ እንዲሞቱ ለማድረግ የሚያደርጉት ጥረት ነው ስትል የገለጸች ሲሆን ይህም ሩሲያ ለሰላም እውነተኛ ፍላጎት እንደሌላት ማሳያ አድርጋ ታቀርባለች። በተጨማሪም በደቡብ ምስራቅ ዩክሬን በኮሚሹቫካና በክሪቪያሪሃ ላይ በደረሰ ጥቃት የሰው ሕይወት የጠፋ ሲሆን ሕፃናትን ጨምሮ በርካታ ሰዎች ቆስለዋል ተብሏል። በዓለም አቀፍ ደረጃም በሩሲያ ላይ የሚደረገው ጫና በተለያዩ ዘርፎች ተጠናክሮ ቀጥሏል። የፈረንሳይ ባህር ኃይል ከብሪታንያ ጋር በመተባበር በሜዲትራኒያን ባህር ላይ ማዕቀብን በመጣስ የሩሲያ ነዳጅ የምትጭን ግሪኒች የተባለች መርከብ መያዙን አስታውቋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የመርከቦች እንቅስቃሴ ሩሲያ ጦርነቱን ፋይናንስ እንዲኖራት ይረዳታል ሲሉ እርምጃውን አጽድቀዋል። በሌላ በኩል የታይዋን ፕሬዚዳንት ላይ ቺንግቴ ሩሲያ ለሚሳኤል ምርት የምትጠቀምባቸው ህገወጥ አካላት እንዳይደርሷት ለማድረግ ከዩክሬን ጋር የመረጃ ልውውጥ ለማድረግ ዝግጁ መሆናቸውን ገልጸዋል። ላይ ታይዋን በሰብአዊ እርዳታና በተቀናጀ ማዕቀብ ዩክሬንን በጽኑ ለመደገፍ ቁርጠኛ መሆኗንና ወጣት ታይዋናውያን በዩክሬን ነጻነትን ለመከላከል ህይወታቸውን መስዋዕት ማድረጋቸውን አስታውሰዋል። የፊንላንዱ ፕሬዚዳንት አሌክሳንደር ስተብ ፕሬዚዳንት ዶናልድ ትራምፕ በሩሲያ ላይ ከፍተኛ ጫና እያደረጉ መሆናቸውንና ሁኔታዎች ከምዕራባውያን አንጻር በጥሩ ሁኔታ እየተቀየሩ መሆኑን ገልጸዋል። ስተብ ስለ ሰላም ሂደቱ ብሩህ ተስፋ እንዳላቸው ቢናገሩም ሩሲያ ግን በሀገር ውስጥ ፖለቲካዊ ምክንያቶች እቅዱን ትቀበላለች የሚል ሙሉ እምነት እንደሌላቸው አልሸሸጉም። የኔቶ ዋና ጸሐፊ ማርክ ሩትም ትራምፕ ለዩክሬን ነጻነትና ሉዓላዊነት ቁርጠኛ እንደሆኑ ያላቸውን እምነት ገልጸዋል። ምንም እንኳን ፑቲንና ክሬምሊን የግዛቱ ጉዳይ ወሳኝ መሆኑንና ሩሲያ በጦር ሜዳው ላይ ያላትን የበላይነት ለመጠቀም እንደምትቀጥል ቢገልጹም በአቡዳቢ የሚጀመረው የሶስትዮሽ ንግግር ግን ጦርነቱን በሰላማዊ መንገድ ለመፍታት እስካሁን ካጋጠሙት እድሎች ሁሉ የላቀ ተስፋ የተጣለበት ሆኗል። ጦርነቱ ያስከተለው ሰብአዊ ቀውስና በኢነርጂ መሰረተ ልማቶች ላይ የደረሰው ጉዳት የድርድሩን ውጤት ይበልጥ በጉጉት እንዲጠበቅ አድርጎታል።